ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። 7.3 ሚሊዮን ብር ጠቅላላ ክፍያ ብስራተ ገብርኤል ላፍቶ ሞል 89 ካሬ ባለ 1 መኝታ እስከ 248 ካሬ ባለ 3 መኝታ ድረስ እንዲሁም በካሬ ዋጋ 115000 ብር በ15% ቅድመ ክፍያ 1.5 ሚሊዮን ብር ቅድመ ክፍያ ጀምሮ ዘመናዊ አፓርትመንት ቤቶችን በሽያጭ ላይ እንገኛለን። በፖስቴንሽን ቴክኖሎጂ የታገዘ ሁሉንም አገልግሎት በአንድ ቦታ የሚያገኙበት መዋኛ ገንዳ፣ ጂምናዚየም፣ ላይብረሪ፣ የልጆች መጫወቻና ማቆያ በተጨማሪም በአቅራቢያው ኤምባሲዎች እንዲሁም ያለምንም ወለድና የዋጋ ጭማሪ ያገኛሉ። ብልሆች ምርጫቸውን ትክክለኛ ቦታ ያደርጋሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ተቅዋ የርዝቅ ማምጫ በር ነው። ተቅዋ ርዝቅን ያሰፋል። ርዝቁ እንዲሰፋ የፈለገ ከጭንቀት መገላገል የፈለገ ምን ማድረግ ነው? አላህን መፍራት ነው። እዚች ጋር ወመን የተቂላህ የጅዐል ለሁ መኽረጃ ሱረቱ ጠላቅ ላይ አይደለ? እዛ ሌላ ቦታ ምን ወመን የተቂላህ የጅዐል ለሁ ሚን አምሪሂ ዩስራ ይላል። ጉዳዩን ገር አላህ ያደርግለታል ይላል። አላህን የሚፈራ አላህን የሚጠነቀቅ ሰው ጉዳዩን በአጠቃላይ የተስተካከለ ያደርግለታል። መን ተረከ ሊላሂ ሸይአን ዐወደሁ ላሁ ኸይረን ሚንሁ። አላህን የሚፈራ አላህን የሚጠነቀቅ አላህ ለሱ የተሻለ መልካም ነገርን ይተካለታል ብሏል። ስለዚህ ወመን የተቂላህ የጅዐል ለሁ መኽረጃ አላህን የሚፈራ አላህን የሚጠነቀቅ ጉዳዩን ከጭንቀት ማለት ነው በዱንያ ገም ካለበት ጭንቀት ካለበት የጅዐል ለሁ ለሱ ያደርግለታል መኽረጃን ከዛ ጭንቀት መውጫ መገላገያን አላህ ያደርግለታል። ያን ብቻ ሳይሆን ወየርዙቅሁ ሚን ሐይሱ ላ ያህተሲብ ርዝቁንም ካላሰቡ ቦታ ያመጣለታል ብሎ አላህ ሱብሓነሁ ወተዓላ ቁርአን ላይ በዚህ መልኩ ይነግረናል ማለት ነው። በዚች ባብ ላይ በቁርአን ከተጠቀሱት የመጨረሻው ቁርአን ማለት ነው በባቡ ላይ ኢማሙ ነወዊ የጠቀሱት ኢንተተቁላህ የጅዐል ለኩም ፉርቃነን ወዩከፍር አንኩም ሰይአቲኩም ወየግፊር ለኩም ወላሁ ዙል ፈድሊል ዐዚም። ኢንተተቁላህ አላህን የምትጠነቅቁ እንደሆነ እሱን የምትፈሩ ከሆነ የጅዐል ለኩም ለእናንተ ያደርግላቸዋል ፉርቃንን ያደርግላቸዋል። ፉርቃን ማለት ምንድነው? በሐቅና በባጢል መካከል የምትለዩበትን ዒልምን እውቀትን አላህ ይለግሳቸዋል ማለት ነው። ለእናንተ ፉርቃንን አላህ ይለግሳቸዋል። አላህን የሚፈራ ሰው የጅዐል ለኩም ፉርቃንን አላህ ያደርግለታል። ሐቅና ባጢልን የሚለይበት፣ ሱናና ቢድዓን የሚለይበት፣ ሽርክና ተውሂድን የሚለይበት፣ ሐላልና ሐራምን የሚለይበት፣ ጣዓና እንደዚሁም ደግሞ አላህን መታዘዝ አላህን መቃረንን የሚለይበትን እውቀት አላህ ያደርግለታል። ወዩከፍር አንኩም ከናንተም ያብስላችኋል ሰይአቲኩም ወንጀሎቻችሁን ኃጢአቶቻችሁን ወየግፊር ለኩም እንደዚሁም ይምርላችኋል ወንጀሎቻችሁን ማለት ነው። እዚህ ጋር ወዩከፍር አንኩም አለ ያብስላችኋል አለ ምን ሰይአቲኩም ይታበስላችኋል። ወየግፊር ለኩም ከዛም አልፎ ደግሞ ምህረትም ይለግሳችኋል። ወላሁ ዙል ፈድሊል ዐዚም አላህ የታላቅ ችሮታ ባለቤት ነውና ከሱ ከችሮታውም ከኸይር ነገር ከመልካም ነገሩም ያቋድሳቸዋል። ምን ሲኖራችሁ ተቅዋ። ስለዚህ ተቅዋ የሚባለው ነገር ቀላል ነገር አይደለም። የነገሮች ሁሉ መክፈቻ ቁልፍ ነው። አላህን ስትፈራ ነገሮች ይስተካከላሉ። ዒልም እንዲገባን ከፈለገ ተቅዋ ያስፈልጋል። ተቅዋ የሌለው ዒልም ለዚህ ነው አብዱላህ ኢብኑ መስዑድ አንድ ንግግር ላይ የሚናገሩት ሐዲስ አለ። ለይሰል ዒልሙ አን ከስረቲል ሐዲስ ይላሉ። ዒልም ማለት ሐዲስን ማብዛት ሳይሆን ወላኪነል ዒልሙ አን ከስረቱል ኸሽያ ይላሉ። ኸሽያን ማብዛት ነው። አላህን መፍራት የሌለበት እውቀት ዋጋ የለውም ማለት ነው። ከመሰለል ሒማሪ የሕሚሉ አስፋራ ነው። ልክ አህያ እንደተሸከመችው እንትን ነው የሚሆነው። እውቀት ከሌለ ማን ነው እውቀት ኖሮት አላህን ካልፈራበት፣ እውቀት ኖሮት ካልሰራበት፣ እውቀት ኖሮት ዝም ብሎ እንደፈለገ የሚሄድ ከሆነ የይሁዲ ባህሪ ነው የሚሆነው። ይሁዳዎች እውቀት አላቸው ግን ምን የላቸው? ስራ የላቸው። ነሳራዎች ስራ ይሰራሉ ግን ምን የላቸው? እውቀት የላቸው። ስለዚህ ሱረቱ ፋቲሃ ላይ የተጠቀሱት ቡድኖች 3 ቡድኖች አሉ። ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን። ሲራጠል ለዚነ አንዐምተ ዐለይሂም የሚባሉት አውቀው የተገበሩ ሚነ ነቢይን ወስዲቂን ወሹሃዳ ወሳሊሒን ጋር የሚመደቡት አላህን አውቀው የሰሩ፣ አላህን አውቀው የፈሩ፣ አላህን አውቀው በትእዛዙ ላይ የጸኑ እነዚህ ናቸው። ገይሪል መግዱቢ ዐለይሂም ወለዷሊን እንደው ከተቆጣህባቸውና ከጠማማዎች ውጭ አድርገን ሲል እዛው ፋቲሃ ላይ ሰላት ላይ ምን እንላለን? አሚን ነው የምንለው አይደል? ማን የተቆጣባቸው? ይሁዳዎች። ለምን ተቆጣባቸው? አውቀው ስለጠመሙ ማለት ነው። አላህን ያውቃሉ፣ ነብዩን ያውቃሉ፣ ሐላል ሐራም በደንብ ያውቃሉ፣ ግን ጠመሙ። በፍላጎታቸው በመስመራቸው በደሳሌም በመሰለኝ በራሳቸው የፈበረኩትን ነገር አምጥተው ተጓዙ ማለት ነው። ዷል ደግሞ ነሳራዎች ናቸው። አላህ ለምን ዷል አላቸው ከተባለ
አላህ የሚገዙት በመሃይብነት ነው። በመሃይብነት በኢስላም በመሃይብነት አላህ የምትገዛበት መንገድ አልተመቻቸም። ሁሌም በእውቀት ነው። ስለምትሰግደው ሰላት ልታውቀው ይገባል። የምትሰግደው ሰላት በእውቀት ሊሆን ይገባል። ስለምታደርገው ነገር እውቀት ያስፈልጋል። መሰረታዊ እውቀት ማወቅ ግድ ነው። እውቀት በሁሉም ሙስሊም በሴትም በወንድም ግዴታ ነው። ምናልባት ፈርዱል ኪፋያና ፈርዱል ዐይን ሊሆን ይችላል። በየአንዳንዱ ሰው ግዴታ የሆነ እውቀት አለ። እንደዚሁም ደግሞ በተወሰነ ሰው ላይ ደግሞ ግዴታ ይሆናል። ለምሳሌ የተጁድ ህግን ሙሉ ለሙሉ በደንብ አጣርቶ ማወቅ በሁሉም ላይ ግዴታ ይሆናል። በማን ላይ ነው ግዴታ የሆነው? በተወሰኑ ላይ። መቅራቱ ግን በምን ላይ ግዴታ ይሆናል አሉ? በሁሉም ላይ ግዴታ ይሆናል። ፈርድ ሰላትን መስገድ በሁሉም ላይ ግዴታ ነው። ሰላተል ጀናዛን መስገድ በሁሉም ላይ ግዴታ ነው። ጀናዛ መስጊድ ውስጥ ገብቶ ሁሉም ካልሰገደ ይጠየቃል። ግን የተወሰነ ጀማ ከሰገደ በሌላው ላይ ይነሳለታል ማለት ነው። ግልጽ ነው አይደል? ፈርዱል ዐይን በእያንዳንዱ ሰው ግዴታ ነው። ፈርዱል ኪፋያ በተወሰኑ ሰዎች ደግሞ ግዴታ ይሆናል። ስለዚህ አላህን በዚህ መልኩ ስንፈራው አውቀነው ስንጠነቀቀው ዒልም ማለት ያ ነው። ምን አንቀጽ አንስተው ነው ቡኻሪ የሚያነሱት? ኢነማ የኽሸላሃ ሚን ዒባዲሂል ዑለማ፣ ከባሪያዎቹ አላህን በተገቢ ሁኔታ የሚፈሩት ማን ናቸው? አዋቂዎች ናቸው የሚለውን አንስቶ ነው። ወልአያቱ አንቀጾቹ ፊል ባቢ በዚህ ባብ ላይ ማለት ባቡ ተቅዋ በተቅዋ መሰረት ላይ የተነገሩ አንቀጾች ከሲረቱን በጣም ምንድናቸው? ብዙ ናቸው። ማዕሉመቱን በጣም የታወቁ ናቸው። አዎ በተቅዋ ጉዳይ ብዙ ነው። የሆነች ቁርአን አንቀጾች አሉ። አሁን ማሻአላህ አፕሊኬሽን ቁርአኖች አሉ ስለ ተቅዋ ኢተቁላህ ብለህ ብትጽፍ ለምሳሌ ተቅዋን የተናገሩ አንቀጾችን ጠቅላላ ዝርዝር አድርጎ ያመጣልሃል። አንድ ፊደል ስትሰጠው ተቅዋ ብለህ ስትሰጠው ኢተቁላህ ስትለው ስትጽፍለት ዝርዝር አድርጎ ያመጣልሃል። ስለ ተቅዋ እዛ ላይ በደንብ ማግኘት ትችላለህ ነው። አዎ ብዙ ቦታ ላይ ስለ ተቅዋ ተገልጿል። ወአመል አሐዲስ ከአሐዲሶች ደግሞ ከተጠቀሱት ፈልአወሉ የመጀመሪያው አለ በምኑ በባቡ ላይ በኪታባችን ላይ ስንተኛ? ሰባኛው ሐዲስ አይደል? አላህ ማሻአላህ ሰባኛው ደርሰናል። በኪታቡ ሰባኛው በዚህ ባብ ደግሞ የመጀመሪያው አን አቢ ሁረይራ ረዲየላሁ ዐንሁ ሲናገሩ ቃለ እንዲያሉ ቂለ ያ ረሱለላህ የአላህ መልእክተኛ ተባሉ መን አክረሙ ናስ ማን ነው እሱ አክረሙ የተከበረ አናስ ከሰዎች ሁሉ የላቀው የተከበረው ማን ነው ብለው አክረሙ ናስ ማን ነው ብለው ተጠየቁ። ቃለ አትቃሁም ከእናንተ መካከል አላህን የሚፈራው የተከበረ ማን ነው? አላህን የሚፈራው ነው አሉ። ሱረቱ ሁጁራት ምንድን ነው የሚለው? ፈላ ቱዘኩ አንፉሰኩም ሁወ አዕለሙ ቢመን ይተቃ ነው አይደለ? አዎ ነፍሶቻችሁን አታጥራሩ፣ የበላይ አትበሉ። ማን አላህን ፈሪ እንደሆነ አላህ ነው የሚያውቀው። ኢነ አክረመኩም ዒንደላሂ አላህ ዘንድ የተከበረ ማለት ከእናንተ ዘንድ አትቃኩም ማን ነው? አላህን የሚፈራ ነው አይደለ? ያ ነው ትክክለኛው። የተከበረ ማለት የላቀ ማለት ይህ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ ለነብዩ ሰለላሁ ዐለይሂ ወሰለም ተባሉ ፈቃሉ ለይሰ አን ሃዛ ነስአሉከ ለይሰ አይደለም አን ሃዛ ስለዚህ ጉዳይ አይደለም ነስአሉከ የምንጠይቅ ቃል እሺ የተከበረው እንደዛ ካልሆነማ ይሄ ነው አሉ። ፈዩሱፉ ዩሱፍ ነው ነብዩላህ የአላህ ነብይ ኢብኑ ነብዩላህ የአላህ ነብይ ልጅ ኢብኑ ነብዩላህ እንደዚሁም የአላህ ነብይ ምን አሁንም ልጅ የልጅ ልጅ ማለት ነው። ኢብኒ ኸሊልላህ የአላህ ወዳጅ ልጅ ማለት ነው። ምን ማለት ነው? ዩሱፍ ኢብኑ ማን? ያዕቁብ አይደለ? ዩሱፍ ኢብኑ ያዕቁብ። ከዛስ ኢብኑ ኢስሐቅ አይደለ? ከዛስ ኢስሐቅ የማን ልጅ ነው? የኢብራሂም አይደል? ኢብኑ ኢብራሂም ማለት ነው። እንግዲህ ምንድነው ቅድማያቱ ነው ቅድማያት የሚባለው ቅድማያት ማን ነው? ኢብራሂም ነብይ ናቸው። ከዛ አያቱ ደግሞ ማን ነው? ነብይ ማን? ኢስሐቅ ናቸው። አባቱ ነብይ ነው ማን ነው? ያዕቁብ ነው። ራሱ ነብይ ነው። ቤተሰቡ በአጠቃላይ በምንድን ነው? በነብይ ነው። ሐታ አጎቱ ጭምር ማለት የአጎቱ ሳይሆን የሚሆነው የአያቱ ወንድም ኢስማኤል ማለት ነው አይደል? ኢስማኤልም የኢብራሂም ልጅ ነው። ምንድነው? ነብይ ነው። ከኢስማኤል ዘር ደግሞ ሲመጣ ማን ይመጣል? ረሱል አለይሂ ሰላቱ ወሰላም ይገኛል። በነብይ የተከበበ ነው። ይህ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቃሉ አሉ አሁንም ለይሰ አን ሃዛ ነስአሉክ ኧረ ይህን ጉዳይ አይደለም እንጠይቅ። ለይሰ አይደለም አን ሃዛ ስለዚህ አይደለም እንጠይቅ ነስአሉክ አላቸው። ቃለ ፈአን ማዕዲን ልዓረቢ ታዳ ተስአሉኒ ፈአን ማዕዲን ልዓረብ የዓረብ መሰረቱን አስሉን ግንዱን ነው የምትጠይቁኝ። ተስአሉኒ የምትጠይቁኝ እሱን ነው አሉ። ኺያሩሁም ፊል ጃሂልያ በጃሂልያ ምርጡ ነው። ኺያሩሁም ፊል ጃሂልያ
በዛ በድንቁርናው ዘመን ከእስልምና በፊት ምርጥ የሆነው ኺያሩሁም ፊል ኢስላሚ በእስልምና ውስጥ ምንድነው ምርጥ ነው የበላይ ነው ኢዛ ፈቂሁ ሚን አለ ኢዛ ፈቂሁ ማለት ዒልሙን ያወቀ ዲኑን የተረዳ ጊዜ የሸሪዓን ዕውቀትን ያወቀ ጊዜ የገጠመለት ጊዜ የዛኔ ነው የበላይም ደግሞ የሚባለው ይህ ነው አሉ ሙተፈቁን ዐለይህ። ፈቂሁ የሚለውን ቢደሚል ቃፊ ቃፏን ደም አድርገን ቁ ብለን አልመሽሁር የታወቀችዋን ወሁኪየ እንደዚሁም በሌላ አገላለጽም ተገልጻለች ከስሩሃ ከስረ ተደርጋ ምን ተደርጋ ፈቂ ተብላ ማለት ነው ፈቂሁ ተብላ አይ ዓለሙ አሕካም ሸሪዒ የሸሪዓን ህግጋት ያወቀ የተረዳ ማለት ነው አሉ። ይሄ እንግዲህ ኢማሙ ነወዊ አንዳንድ እንትኖችን በዚህ መልኩ እናገራሉ። ወሁኪየ ከስሩሃ በሌላ ቦታ ሁኪየ ተደርጋ ማለት አገላለጽ ተገልጻ አይ ዓሊሙ አሕካም ሸሪዕ የሸሪዓን ህግጋት ያወቀ ማለት ነው አሉ። ይሄ ሐዲስ ደግሞ የሚያሳየን ምንድነው? ረሱል አለይሂ ሰላቱ ወሰላም የተከበረ ሰው ማን ነው ሲባሉ የመጀመሪያው መልስ የሰጡት አሁንም አትቃሁ አላህን የሚፈራ ነው። አላህን የሚፈራ ሰው ትልቅ ቦታ አለ፣ ደረጃው ከፍ ነው። አብዱላህ ብን መስዑድ ረዲየላሁ ዐንሁ በጣም ተቅይ ናቸው። በጣም አላህን ይፈሩልና ሰውነታቸው የደቀቁ ነበር። ብዙ ጊዜ ተናግሬያለሁ። አንድ ቀን ልብሳቸውን ንፋስ ክፍት ሲያደርግባቸው ሰውነታቸውን ቅጥነት አይተው ሰሃቦች ተሳሳቁ። በአብዱላህ ብን መስዑድ ነው ምስቁት አሉ። የሱ እኮ ተቅዋና አንድ ትልቅ ተራራ ጠቅሰው ይሄ ተራራ ጋር ቢነጻጸር የአብዱላህ ብን መስዑድ ተቅዋ ያመዝናል ብለው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩበት ነው። ሰው ስለወፈረ ስለሆነ ሳይሆን ዋናው ምንድነው ተቅዋ ነው። ኢነላሃ ላ የንዙሩ ኢላ ሱወሪኩም ወአምዋሊኩም ወላኪን የንዙሩ ኢላ ቁሉቢኩም ወደ ቀልባችሁ አላህ ወደ እናንተ ቅርጽ ንብረት አይደለም ቀልብህና ስራህን ነው። ተቅዋ የተሞላበት ስራ ሲሆን አላህን መፍራት የተሞላበት ስራ ሲሆን የተከበረ ነው። ስለዚህ ይህ ሐዲስ አትቃሁም ከናንተ በላዩ ማን ነው አላህን የሚፈራ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሌላኛው አይ አይደለም ምን ጠይቅ እኮ ሌላ ነው ሲሏቸው አይ እንግዳውስ ከሆነ ፈዩሱፍ ነብዩላህ ነው ዩሱፍ ነው እንግዲህ ነብዩላህ ዩሱፍ ዐለይሂ ሰላም አኽላቅም አላህ ለግሷቸዋል፣ ተቅዋም አላህ ለግዛቸዋል። ዙለይኻ መታ አይ ተለክ ተዘጋጅቼልሃለሁ ምን ትጠብቃለህ ና የፈለግከውን ፈጽም ስትላቸው ቃለ መዓዘላህ አላህም አይሻብኝ አይደል ያሉት። ወዲያው አላህን መፍራት ነው ተቅዋ ይሄ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሰብዐቱን ዩዚልሁሙላሁ ፊ ዚልህ የውመ ላ ዚሉን ኢላ ዚል የማንም ጥላ የሌለበት የሱ ጥላ ስር ከሚያጣላቸው ሰዎች ተብሎ የተጠቀሰው ምንድነው? ወረጁሉን ደዓቱሁ ኢምራቱን ዛቱ መንሱቢ ወጀማሊን ወማሊን ማለት የገንዘብ የቁንጅና የትልቅ ዘር ማዕረግ ባለቤት የጠራችው ጊዜ ያመቻቸችው ጊዜ ና ያለችው ጊዜ ፈቃለ ኢኒ አኻፉላህ እኔ አላህን እፈራለሁ ያለ ነው። በተቃራኒ እሷም ምን ያለች ነው? እኔ አላህን እፈራለሁ ያለች ሴት ምንድናት? ተቅዋ አላት ማለት ነው። ቆርቆሮ ሲያሳያት፣ ብር ሲያሳያት፣ ብልጭልጭ ነገር ሲያሳያት አላህን እፈራለሁ። ዛሬ ነው እኮ ሊፍት ልሸኝልና ምንድነው የምትሉት? ምን አይነት ቋንቋ ነው? ምንድነው የሚባለው? ቋንቋው ምን አለ ነው የሚባለው? ሊፍት ሸኝቶ ወይ ደግሞ በሆነ ነገር የሆነ ነገር አድርግና ምንድነው አደረገ የሚባለው? አማርኛው የምትናገሩት ቋንቋ አለ። አንድ ቋንቋ መጣ ጀነጀነም ይጀነጅናል። ይጀነጅናል ጂኒ ጀንጅነው የሆነች ኸይር ያሰራና በቃ እሷን ለመጥፎ ነገር ያመቻቻል። የትምህርት ቤት የሆነ ነገር ይከፍልና ለመጥፎ ነገር ያመቻቻል። የሆነ ችግሯን ይቀርፍና ለመጥፎ ነገር ያመቻቻል። ይህ አላህ ዘንድ የተወገዘ ነው። አላህን መፍራት በየትኛውም ቦታ በየትኛውም አካባቢ። ነብዩላህ ዩሱፍ የተቅዋ ባለቤት ናቸው። የአኽላቅ ባለቤት ናቸው። አኽላቃቸው በጣም ያማረ ነው። ቁርአን ላይ እንደተጠቀሰው በነብይ የተከበቡ ናቸው። የነብይ ቤተሰብ ናቸው። ዘራቸው የተከበረ ይሄ ሁሉ አላህ ያጎናጸፋቸው ናቸው ዩሱፍ አለይሂ ሰላም። ከዛ አላህ መልእክተኛውንም ቃሉ ለይሰ አን ሃዛ ነስአሉክ ስለዚህ ጉዳይ ምን ጠይቀ ፈአን ማዕዲኒል አረቢ ተስአሉኒ እንደው የአረብን መሰረት ጎሳ ወይም ደግሞ ግንዱን መሰረቱን ነው የምትጠይቁኝ አሉ። ማዕዲኒል አስሉሃ ማለት ነው። አስሉሃ መሰረቷን ነው የምትጠይቁኝ። ወኢዛ ካነት الأصول الشريفة تبعتها الفروع እንደው መሰረቷ ያማረ ከሆነ ቅርንጫፎቹ ምንድነው ያማረ ይሆናል። መሰረቱ ካማረ ግንዳውን አንድ ግንድ መሰረቱ አምሮ እንትን ካለ ቅርንጫፎቹ ምንድነው ያማረ ነው የሚሆኑት። ስለዚህ ቤተሰብ ያማረ አኽላቅ ስነ ምግባር ያለው ቤተሰብ ከሆነ በዛው
ቅርንጫፉም እንደዚያ ያማረ ይላል። መሰረቱ ከተበላሸ እናት ከተበላሸች መሰረቷን ካጣች ልጅም ስታድግ የእናት አስተዳደግ ታድጋለች። አባት ከተበላሸ መሰረቱ ከተበላሸ ልጅም ሲያድግ የአባቱን አስተዳደግ ይዞ ያድጋል። ኺያሩሁም ፊል ጃሂልያ በጃሂልያ እናንተ ምርጥ የሆነው ኺያሩሁም ፊል ኢስላሚ ኢዛ ፈቁሁ ዲኑን የተረዳና የተገነዘበ ጊዜ በእስልምና ምን ያለ ነው? ከፍ ያለ ነው፣ የተወደደ ነው አለ። ግልጽ ነው አይደለ? በዚህ ሐዲስ ሁለተኛው الثاني በኪታባችሁ ላይ 71ኛው አን አቢ ሰዒድ አልኹድሪ ረዲየላሁ ዐንሁ ባስተላለፉት ሐዲስ አን ነብይ ሰለላሁ ዐለይሂ ወሰለም ቃል ኢነ ዱንያ ሁልወቱን ዱንያ ማለት ሁልወቱን ኸዲረቱን ሁልዋ ናት፣ ጣፋጭ ናት። ኢነ ዱንያ ሁልዋ ሰላሱ መን ኩነ ፊሂ ወጀደ ቢሂነ ሐላወተል ኢማን ይላል። ውስጡ ሶስት ነገር ውስጥ የተገኙለት የኢማንን ጥፍጥና አገኘ ይላል። እዚህ ጋር ኢነ ዱንያ ማለት ሁልወቱን ጣፋጭ ናት፣ ስትቀመስ ምጣፍጥ ምታምር ናት። ኸዲረቱን ማለት አረንጓዴ ናት። አረንጓዴ ነገር ምንድነው? ይኸው አረንጓዴ ምንድነው? ሰሞኑ አረንጓዴ አሻራ ይባላል። ምንድነው? የልማት የውበት መገለጫ ስለሆነ ነው። ኸዲረቱን በጣም ምንድናት? አረንጓዴ የለማች ናት። ወኢነላሃ አላህ ስብሓነሁ ወተዓላ እኮ ሙስተኽሊፉኩም ፊሃ በሷ ላይ እናንተን ይተካችኋል። ፈየንዙሩ ሊመለከት ከይፈ ተዕመሉን ምን እንደምትሰሩ አያውቅም ማለት አይደለም። ወይም ደግሞ ምን አሉ? አላህ እናንተን ይተካችሁና ለሰዎች እናንተን እንዲመለከቷችሁ ስራችሁን እንዲመለከቱ አላህ ያሳያል ምን እንደምትሰሩ። ከዛ ምን አሉ? ፈተቁ ዱንያን ተጠንቀቁ፣ ወተቁ ኒሳ ሴቶችንም ተጠንቀቁ። ፈኢነ አወለ ፊትነቲ በኒ እስራኤል የበኒ እስራኤል እኮ የመጀመሪያው ፈተና እኮ ካነት ፊ ኒሳ በምን ነበረ? በሴት ነበረ። ረዋሁ ሙስሊም ይሄ ኢማም ሙስሊም ዘግበውታል። ይሄ ሐዲስ ታዲያ ትልቅ ቁም ነገር ያለው ዱንያ ላይ ስንኖር በምን መልኩ መኖር እንዳለብን የሚያመላክት ሐዲስ ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ኢነ ዱንያ ሁልወቱን ዱንያ ጣፋጭ ኸዲረቱን አረንጓዴ ናት። አዎ ዱንያ ሸንጋይ ናት። ስትታይ የምታምር ውበቷ ምኗ በጣም ያምራል። ግን ምኑን ለውነባት ነው? እሷን በአግባቡ ለሚጠቀምባት ዱንያን ተጠቅሞባት ሊሄድ ይችላል። ኢብኑ ተይሚያ እንደምናገሩት ዱንያን ምንድነው እንደ ልትጋልባት እንጂ ልትጋልብህ አይገባም። ግልጽ ነው። ዱንያ ልትጋልባት እንጂ ልትጋልብህ አይገባም። ገንዘብን ልክ እንደ መጋለብ ያዘው። ገንዘብ አንተ ልትጋልበው እንጂ ገንዘቡ አንተ ሊጋልብህ አይገባም። ግልጽ ነው አይደል? አህያን ከጋለብከው ትጠቀምበታለህ። የምትጋልበው ከሆነ ማን ነው የሚጋልብ ከሆነ ግን ኪሳራ ነው ወይስ ትርፍ ነው? ኪሳራ ነው። አህያ አንተ የሚጋልብ ከሆነ አይ እንደ አህያ ሳሏት። በምን ገንዘብን እንደ አህያ ስለው ልትጋልበው የሚገባ ነው እንጂ መሆን ያለበት ሊጋልብ አይገባም። በገንዘብ ወዳዘዘህ ቦታ ልትሳተው አንተ ወዳዘዝከው ቦታ ወደ ኸይር ቦታ ወደ መልካም ቦታ መሆን አለበት። ስለዚህ ኢነ ዱንያ ሁልወቱን ኸዲረቱን ዱንያ ምንድናት? ጣፋጭ ናት፣ አረንጓዴ ናት። ወኢነላህ ሙስተኽሊፉኩም ፊሃ አላህ በሷ ላይ ይተካቸዋል። ፈየንዙሩ ከይፈ ተዕመሉ ምን እንደምትሰራው ይመለከታል። ሰው ሲሰጠው ትላንትና ባዶ ነበር፣ ከእናቱ ወር ሲወጣ ባዶ ነበር፣ ምን ነበር። ከዛ ያድግና ይለወጣል። ፎቁ ምኑ የተለያየ ነገር ሲመጣ ደግሞ ባህሩ በአንድ ጊዜ ይቀየራል። አራአሁ እስተግና ራሱን የተብቃቃ ሆኖ የተመለከተ ጊዜ ድንበር ያልፋል። ኧረ እባክህ ይላል። ኢተቁላህ ስትለው ተው እባክህ ይልሃል። ዱንያ ሰደቃቷ ስትለው ኧረ ስንት ሐቅ አለበት ይላል። የበኒ እስራኤል ታሪኮችን እንደተማር ነው እንደ ቃሩን ይሆናል። ፈተቁ ዱንያ ወተቁ ኒሳ ዱንያን ተጠንቀቁ፣ ሴትን ተጠንቀቁ። ታዲያ እንዴ ዱንያ መጠቀማነት ወኸይሩ መታዑሃ አልመርአቱ ሷሊሃ ሚል ሐዲስ አለ አይደል? መልካም ሴት ብሏል። አዎ መልካምነቷ የተረጋገጠላት ሴትማ ለዱንያ አጋዥ ናት፣ ለአኺራ አጋዥ ናት፣ ወደ ጀነት የምታመራህ ናት፣ መንገድ የምታመላክት ናት፣ በኸይር ነገር የምታግዝ ናት። በተቃራኒው ደግሞ መጥፎ ከሆነች ደግሞ እንደ ሴት ፈተና አይደለም። ኢነ ከይደ ሸይጣን ካነ ደዒፋ ነው አይደል? የሸይጣን ተንኮል ምንድነው? ደካማ ነው አለ። ሴቶችን ጋር ሲያመጣስ ኢነ ከይደኩነ ዐዚም አለ። የእናንተ ተንኮል ምንድነው? ከባድ ነው አለ። ከሸይጣንም ይበልጣል ተንኮል ካሰቡ ይላሉ። በተንኮል በሸር ከተንቀሳቀሱ ልቡ ደረቅ የሆነ ኃይለኛ ነኝ ያለ ሰው ሴት አጠገብ ሲደርስ ምን ይላል? ይወድቃል። ተንኮል ካሰቡ በተንኮል አችላቸውም ነው። ስለዚህ ተንኮል ላይ ያሉ፣ ሐራም ላይ ያሉ፣ መጥፎ ቦታ ላይ ያሉትን ሴቶች ተጠንቀቁ ማለት ፈተቁ ዱንያን ተጠንቀቁ።
ይዛችሁ እንዳጠፋ አኺራችሁን እንዳታስረሳ። ዱንያ ማለት የዘላለም ሀገር አይደለችም፣ የምትቋረጥ ናት። የዘላለም ሀገር ማለት አኺራ ናትና ዱንያን ተጠንቀቁ። ወተቁ ኒሳ ሴቶችንም ተጠንቀቁ። ግልጽ ነው። ሴቶችን ተጠንቁ ማለት በፈተና በመጥፎ ማለት ነው። አኺራችሁን የሚያበላሹ ኸይር ነገር እንዳሰሩ የሚያደርጉ ወደ ዝሙት የሚጣሩ ወደ መጥፎ ነገር የሚጣሩ እነዚህን ተጠንቀቁ። ለምን ፈኢነ አወለ ፊትነቲን በኒ እስራኤል የበኒ እስራኤል የመጀመሪያ ፈተና ካነት ፊ ኒሳ በምን ነበር? በሴት ነበረ። አዎ ጁሬጅ ኪታቡ ላይ እንመጣለን። አስሐቡ ጁሬጅ ላይ ያ ኢባዳው ያማረ ሰው እዚሁ ላይ ይመጣል። ቂራቱ ማን ነበር ፈተናውን የመጣችው? ሴት ናት እኮ። ስለ ጁሬጅ ኢባዳ ሲነጋገሩ እኔ ፈትንላቸዋለሁ አለች። ያው ተዝክስል አላይም ማለት ጁሬጅ ግን ምን አደረገች? አንድ እረኛ ጋር ሄዳ ያው ተንኮል አሰቡ አረገዘችና የጁሬጅ ልጅ ነው ከጁሬጅ ነው ያረገዝኩት አለች። ይሄ አንገደፊ አገር አጥፊ ብለው ማለት ነው። ኢባዳ ሲሰራ መልካም መስሎ ለካ ውስጡ መሰሪ ብለው ቤቱን አፍርሰው ደበደቡ። ምንድነው ጉዳያችሁ? እንዲህ እንዲያርጋል። የታለ ልጁን ጥሩት። ልጁ መጣ። ሆዱን ነካ አረገው ነው የተወለደው ልጅ። ምን አቡክ አባት ማን ነው አለ። አባቴ ያረኛ ነው አለ። አላህ እንዲናገር ያደረገው ይመጣል። እዚህ ሪያዱ ሷሊህ ላይ በሕፃንነታቸው ያወሩ ልጆች ብሎ ታሪኩን ያመጣልናል። ስለዚህ ዱንያን ተጠንቀቁ። ወተቁ ኒሳ ወተቁ ዱንያ ነው። ዱንያ አታላይ ናት። አገኘው ትላለች ዛሬ ነገ ትጠፋለች። ደና ከምትለው ቃል የቀረበች ናት። ደና ማለት ለመጥፋት የቀረበች ናት። ዛሬ ተሳካለች ስትል ነገ ጨለማውና ብትመጣ መጥፎ ነገሯ ጥሩ ነገሯ ማነው? መጥፎ ነገሯ ጥሩ መስላ የምትታይ ማለት ዱንያ ማለት ከባድ ናት፣ ብልጭልጭ ናት። ስለዚህ በዚህ ብልጭልጭ ሀገር ላይ ራስን አቅበህ ሶብረኛ ሆነ አላህን ፈርተ ዛሂድነትን ውስጥ አስገብተ መጓዝ ትልቅ ደረጃ አለው። አሳሊሱ ሶስተኛው በባቡ ላይ በኪታባቸው ላይ ደግሞ 72ኛው ሐዲስ አን ኢብኑ መስዑድ ረዲየላሁ ዐንሁ አን ነብይ ሰለላሁ ዐለይሂ ወሰለም ካነ የቁል اللهم اني اسالك الهدى والتقى والعفاف والغنى አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ካነ ነበሩ የቁል የሚሉ ነበረ اللهم الله ወይ ኢኒ አስአሉከ እኔ እጠይቃለሁ አልሁዳ መመራትን ቀጥተኛው መንገድ መመራትን እጠይቅሃለሁ። ወጥቃ እንደዚሁ መጠንቀቅን አንተን መፍራትን ተቅዋን እጠይቅሃለሁ። ወለዓፋፈ ጥብቁነትን ወልጊና መብቃቃትንም አንተን እጠይቅሃለሁ። አልጊና ማለት ጊናው ነፍስ ነው። የነፍስ ሀብት ነው። ትልቁ ሀብት ማለት ጊና ነፍስ ነው። የሀብት የልብ ምንድነው? ሀብት ነው እንጂ ስንት አለ እንዲህ ጣራ የደረሰ ገንዘብ ኖሮት ሁሌ ድህነት የሚታየው ትንሽ ካወጣው እከስራለሁ ትንሽ ካወጣው ድህነት ይመጣብኛል ብለው الناس يعيشون في الفقر على مخافة الفقر የሚባል ነገር አለ። ሰዎች ድህነትን ፈርተው በድህነት ይኖራሉ። ድህነትን ፈርተው በድህነት አለው ግን ድሃ ነው። አላህ እኮ የሰጠህ ኒዕማ ስትበላ አላህ ይፈልጋል ማየት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስትለብስ ማየት ይፈልጋል። በቢሊየን የሚቆጠር ገንዘብ ሰጥቶ ቪትስ መኪና ስትይዝ አይደለም አላህ ማየት ይፈልገው። ምን ማለት ነው? ጥሩ መኪና ስትይዝ ነው። ጥሩ ስትለብስ ነው። ገባ? ዛሂድነት ማለት አለመብላት ማለት አይደለም። ቡቱቱ መልበስ አይደለም ዛሂድነት። ልብ በል። ዛሂድነት ማለት ምንድነው? ዱንያን ልብህ ላይ ሳይሆን እጅህ ላይ ያስቀመጠ ዲንህን ልብ ላይ ያስቀመጠ በገንዘብ የአላህ ሐቅን ከተወጣበት ሐላል ገቢ ሐላል ወጪ ካደረከው ሲጠፋብህም ልክ እንዴት ነው? እጅ ላይ ያለ ነገር ሲጠፋ ጠፋ ነው። ከባዱ ልብ ላይ ያለ ነገር ሲጠፋ ነው። ዱንያን እጅ ላይ ያስቀምጠ ከሆነ አንተ ዛሂር ነህ። ኢማሙ አህመድ እንደሚናገሩ በሚሊዮን በጣም ብዙ ቁጥር ገንዘብ ኖሮት አንድ ሰው ዛሂር ሊባል ይችላል። አዎ እንደ ነብዩ ዛሂድ አለ እንዴ? የለም አይደል? ነብዩ ታዲያ አቅምስ አልነበራቸው እንዴ? ነበራቸው። ሰደቃ ሲያወጡ ማይለኛ ነው። ዛሂድ ናቸው። አቡበከር ዛሂድ አይደለም እንዴ? ዛሂድ ናቸው። ሀብት እንዴት ነበር? ዑስማን ዛሂድ አልነበሩ? ሀብት አየ በመልካም ነገር ካወጣው ዛሂድ እንጂማ ቡቱቱን ለብሰህ ምትበላው ማጠቆ ዛሂድ ላትሆን ትችላለህ። ስግብግብነት ውስጥህን የሰውን መመኘት የሰውን መንጠቅ ውስጥ ላይ ገባ ሊኖር ይችላል። ያን መጠንቀቅ። ስለዚህ የአላህ መልእክተኛ ዱዓቸው ነበረ። ምን አይነት ዱዓ? اللهم اني اسالك الهدى ያ አላህ እኔ ቅናቸውን መመራትን ትክክለኛውን እጠይቅሃለሁ። ወጥቃ አንተን መፍራትን መጠንቀቅን እጠይቅሃለሁ። አውገዝ አላህ እንዲያግዝ አላህ ለምነው። ወለዓፋፈ ጥብቁነት አዎ ጥብቁነት ኸይር። አንተ ጥብቁ ሙስሊም ነህ። ዝርክርክ ልትሆን አይገባም። ከሴት ጋር ከምን ጋር በምንም መልኩ ሐላል የሆነችልን ካልሆነች በስተቀር አንተ አላህ ጊዜን ሲያመጣል ያ ጊዜ እስኪመጣ ጊዜ ድረስ ገርል ፍሬንድ ቦይ ፍሬንድ ብለህ ልትጓዝ አይገባም። ጥብቅ ልትሆን ይገባል። እንደዚሁም ወልጊና መብቃቃትን አዎ ሰዎች እንዲወዱኝ ምን ላድርግ አላቸው። ከሰዎች ከመጠየቅ ምን በል
አቁም አሉት። የሰዎችን አትመልከት። አላህ እንዲወድስ አላህ እንዲወድ ደግሞ ባለህ ነገር ምን በል ተብቃቃ። አልሐምዱሊላህ ስትል የአላህ ውዴታ ይመጣል። አራተኛው ከባቡ ከኪታባችሁ ላይ 73ኛው አን አቢ ጠሪፊን ዓዲይ ብን ሓቲም አጣኢይ ነው አይደል የሚለው አጣኢይ ረዲየላሁ ዐንሁ ቃለ ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም የቁል መን ሓለፈ ዐላ የሚኒን ثم ረአ አትቀላህ ሚንሃ ፈልየእቲ ተቅዋ ረዋሁ ሙስሊም። ዓዲይ ብን ሓቲም የሚባለው የሳቢይ እንግዲህ ሱረቱ ተውባ ላይ የወረደች አንቀጽ በሱ ምክንያት ማለት ኢተኸዙ አሕባረሁም ሩህባነሁም አርባበን ሚን ዱኒላህ የሚባለው የቁርአን አንቀጽ ሲወርድ ቀሳውስቶቻቸውን ሊቃውንቶቻቸውን ከአላህ ውጭ አማልክት አድርገው ያዙ ሲሉ ዓዲይ ብን ሓቲም ምናል እኛ እኮ አማልክት አድርገን እኮ አልያዝናቸውም። የአላህ መልእክተኛ ምን አሉ? አላህ ሐራም ያደረገውን ሐላል ሲያደርጉ፣ ሐላል ያደረገውን ሐራም ሲያደርጉ ሲገለባብጡ ትታዘዙ አልነበር እንዴ? አዎ ኢባዳ ማለት ይሄ ነው አሉ። ኢባዳ ማለት ይሄ ነው። አላህ ሐላል ያደረገውን አንዱ ሰው መጥቶ ሐራም ነው ሲል አዎ የምትታዘዙ ከሆነ እሱን እየተገዛው ነው ማለት ነው። አላህ ሐላል ያደረገውን ሐራም ሲያደርግ፣ ሐራም ያደረገውን ሐላል ሲያደርግ፣ ሐላል ሐራም የማድረግ ስልጣን የአላህ እንጂ የግለሰብ ሌላ ሰው አይደለም። ግልጽ ነው አይደለ? ስለዚህም ይሄ ሰሃቢይ በዚህ እንድታውቁት ነው። ዓዲይ ኢብኑ ሓቲም የሚባለው ይህ ሰሃቢይ ነው። እና ምን አሉ? መን ሓለፈ ዐላ የሚኒን በአንድ መሐላ ላይ የማለ ثم رأى ከዛም ከተመለከተ አትቀላህ አላህን መፍራት ሚንሃ በሷ በማላዋ ከተመለከተ ፈልየእቲ ተቅዋ ወደ ተቅዋ ይምጣ። ምን ማለት ነው? አንድ ሰው አረ ወላሂ በቃ ለከሌ ይህንን ሰደቃ ላልሰጠው ብሎ ማለ። ከዛ መስጠቱ ግን ምን ሆነ? በላጭ የሆነ ነገር ሆኖ ከተመለከተ ለጾሙ ምን ማን ነው ለመሐላው ምን ያደርጋል? ከፋራ ያውጣና ወደዛ ስራ ግን ይምጣ። አንዳንድ ሰው ወላሂ ከነከሌ ጋር በቃ እዚህ ቤት ላልገባ ይላል። ምን ያድርግ? ጾሙን ይጹም ወይ ደግሞ ከፋራውን 10 ምስኪን ማብላት ማጠጣት ማልበስ አለ አይደል? እሱን ያድርግ። ካጣ ነው ወደ ጾም የሚሄደው። አንዳንዱ ይምልና ወደ ጾም ነው። መጀመሪያ ምንድነው አልብስ አብላን የተባለው ያን ካጣህ ነው ጾም 3 ቀን ጾም። ወደ ጾምም ከሆነ በቃ ከፋራውን ያወጣል። ግን ወዴት ይምጣ? ወደ ኸይሩ ይምጣ። ወደ ኸይሩ ይምጣ። አቡበከርን አላህ ወቅሷቸዋል። ይሄን ማነው ሚጥማስ የሚባል ሱሐቢ አይሻን በዝሙት ካወሩ የዝሙት ወሬን ካናፈሱ አቡበከር የሚቀልቡት ሰው ነበረ እና አቡበከር ላላበለ ለሱማ ካምባላ ማላደርግለትን ሲሉ አላህ ወቀሳቸው። እንዴት እንደዚህ ይላሉ? አላህን ወደ ኸይር ነገር ከኸይር ነገር ራሳቸው እንዴት ያቀባሉ ሲል አቡበከር ከዛ በኋላ ሌላ ጊዜ ከሚሰጡት የበለጠ እጥፍ መስጠት ጀመሩ። አላህ ይወቀሰኝ ብለው ማለት ነው። ስለዚህ አንድ ሰው ከማለ ወላሂ ነገር ላላደርግ ብሎ ማድረጉ ግን ምን ሆኖ ከተሻለ በላጭ ሆኖ ከተገኘ የማለበትን ከፋራ ያውጣና ወዴት ይምጣ? ፈልየእቲ ተቅዋ አሉ አይደል? ወደ ተቅዋ አላህን መፍራት የሚያስመጣለትን ወደ ኸይር ስራው ይምጣሉ ነብዩ ሰለላሁ ዐለይሂ ወሰለም። ثم رأى أتقى الله منها فليأتي التقوى ከዛ የተሻለ ሆኖ ካገኘው ወደ ተቅዋው ይምጣ ብለው ነብዩ ሰለላሁ ዐለይሂ ወሰለም አይ ሐለፈ መላ አቅሰመ ቢላህ ነው በአላህ ላይ የማለ ማለት ነው። አትቀላህ ማለት ደግሞ አርዳ ለሁ ወአብዐደ አን ማዕሲየቲ አላህ የሚወደው ከወንጀል የሚያርቀው ነገር ከሆነ ያ ነገር አላህን መፍራቱ ወደዛ ይምጣ ይስራ፣ መሐላውን ከፋራ ያውጣ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ጋር ይህ ሐዲስ የሚያስተምረን መማል እንደሚፈቀድ እንደዚሁም አንድ ነገርን ከማለ ዋጅብ የሆነ ነገር ከማለ በዛ ነገር ላይ ደግሞ ራሱን ማጽዳት እንዳለበት እንደዚሁም ደግሞ መሐላም በአላህ በመታዘዝ ላይ ከሆነ ነው መሐላ መሆን ያለበት፣ በወንጀል መሆን የለበትም። ኸይር ነገር የበዛ ላይ ምሎ ከሆነ አንድ ሰው ያ የሚሰራው ነገር ኸይሩነቱ በጣም ከበዛ ይሄን ነገር ትቶ ወደዛኛው መሄድ እንዳለበት፣ ለዚህ ደግሞ ከፋራ ማውጣት እንዳለበት ያመላክታል ማለት ነው። የመጨረሻው ከዚህ ባብ ላይ ሐዲስ አልኻሚስ አናቢ ኡማማ ሱደይ ኢብኑ ዐጅላን الباهلي رضي الله عنه قال سمعت رسول الله صلى الله عليه وسلم يخطب في حجة الوداع. هي صحابة من يلالو نبينا عليه الصلاة والسلام سمعتشالو يخطب خطبة سيادرقو نيقر سيادرقو في حجة الوداع بمستنابة حج لي وداع مالت مستنابة مالت يمجرشو كهجرة السرين يومت لي نبي صلى الله عليه وسلم يمجرشا بسابوچن يسبسبوبتنا ያ ሁሉ ሰሃባ ደግሞ ሰብስበው የመጨረሻ ንግግራቸውን ኑዛዛቸውን ያስተላለፉበት ወቅት ማለት ነው። فقال አሉ اتقوا الله አላህን ፍሩ አሉ።
ተቅዋ ማይገባበት ቦታ የለም። ኢተቁላህ አላህን ፍሩ፣ ወሰሉ ኸምሰኩም አምስት አውቃት ሰላትን በእናንተ ላይ ግዴታ የሆነውን መፍሩዳ የሆነውን ሰላት ስገዱ። ወሱሙ ሸህረኩም ወራችሁንም ጹሙ፣ አይ ሸህር ረመዳን የረመዳንን ጾም ማለት ነው። ወሱሙ ሸህረኩም ወአዱ ዘካተ አምዋሊኩም ወአዱ አውጡ ስጡ ዘካተ አምዋሊኩም የገንዘቦቻችሁንም ምጽዋት ዘካ ስጡ። እንደዚሁም ወአጢኡ ኡመራአኩም የእናንተ ላይ የተሾሙባችሁን መሪዎቻችሁን ታዘዙ። ተድኹሉ ጀነተ ረበኩም የጌታችሁን ጀነት ትገቡ ዘንዳ። ተድኹሉ ጀነተ ረቢኩም የጌታችሁን ጀነት ትገቡ ዘንዳ። ጀነት ለመግባት እንግዲህ ሌላ አጭር መንገድ የአላህ መልእክተኛ ሳይሆን ምንድነው የመጀመሪያው ተቅዋ ነው። አላህን መፍራት በቃ አላህን መፍራት ጀነት ለመግባት አንዱ ሰበብ ነው ማለት ነው። ሁለተኛው ወሰሉ ኸምሰኩም አምስት አውቃት ሰላት በቃ ግዴታ ነው። እቺ ኡዙር የሌላት ናት። ኡዙሩ ምንድነው? የተኛ ሰው ሲነቃ ይሰግዳል፣ የረሳ ሰው ሲያስታውስ ይሰግዳል። ከዛ ውጭ ፈለጠኝ ቆረጠኝ እንዳትል፣ ቆመ ከቃተህ ቁጭ ብለህ ስገድ። ቁጭ ብለህ አልቃችም አቅልን እስካልሳትክ ድረስ ሆስፒታል እንኳን ብተኛ አቅልን ከሳትክ ነው ማትጠየቀው። አቅልን ካልሳትክ ራስን ምጣቅ ከሆነ ኦክሲጅን ተገጥሞ ምን ተብሎ በተኛበት አሁን ሁለተኛ ነኝ ሶስተኛ ነኝ እያጣቀስክ ስገድ። ጂሃድ ፊ ሰቢልላህ ሆኖ ፊት ለፊት ጠላት ኖሮ ረካዓተይን ይሆናል፣ አራቱ ለሁለት ይቀየራል። አንዱ ቡድን ይጠብቃል፣ ሌላኛው ደግሞ እንዲሰግድ ከታዘዘ ቢላህ አለይኩም ሰላም የተቀመጠ አፍያ የሰጠው መስጊዱ ቅርብ የሆነ ምን ሊሆን ነው ታዲያ? ሰላታችሁን ስገዱ፣ አምስት አውቃት ሰላታችሁ። ወሰሉ ኸምሰኩም ወሱሙ ሸህረኩም የረመዳን ጾማችሁንም ጹሙ፣ የረመዳን ጾማችሁን ጹሙ። ወአዱ ዘካተ አምዋሊኩም የገንዘቦቻችሁን ዘካ አውጡ ስጡ። ወአጢዑ ኡመራአኩም እንደዚሁም ደግሞ የሙስሊም መሪዎቻችሁ ማለት ነው ታዘዙ። ወአጢዑ ረሱለ ወኡሊል አምሪ እንዳልማ ያ አዩሀ ለዚነ አመኑ አጢዑ ላህ ወአጢዑ ረሱል እናንተ ያመናችሁ ሰዎች ሆይ አላህን ታዘዙ መልእክተኛውንም ታዘዙ። ወኡሊል አምሪ ሚንኩም ከናንተም የስልጣን ባልተቤቶችን ከሙስሊሞችም ታዘዙ። በመልካም ነገር እስካዘዟችሁ ታዘዙ፣ በመጥፎ ሲያዟችሁ ነው መታዘዝ የሌለባችሁ። ለምን ላጣዓተ ለመኽሉቅ ለፍጡራን መታዘዝ የለም። ቢማዕሲየቲል ኻሊቅ አላህን ተቃራኒ ሆኖ ማንም ቢያዝህ አትታዘዝ። ማንም ይምጣ አላህን ተቃራኒውን ከመጣ አትታዘዝም። ከዛ ውጭ ግን ባለስልጣኖቻችሁን የስልጣን ባልተቤቶችን ታዘዙ። ተድኹሉነ ጀነተ ረቢኩም የጌታችሁን ጀነት ትገቡ ዘንዳ። ተድኹሉነ እንድትገቡ ጀነተ ረቢኩም የጌታችሁን ጀነት። አዎ አልጀነቱ ጀነት ማለት ማላ አይኑ ራአት ወላ ኡዙኑን ሰሚአት አይናተው ማታቀው ጆሮ ሰምተው ማታቀው እንደዚሁም በሰዎች ልቦና ላይ እንዲህ ብላ ማታቅ በምን መልኩ ልገልጻት ማትችለው ጀነት ማለት ከዱንያ ላይ ያለው የጀነት ዱንያ ላይ የምንጠቃቀማቸው ስማቸው እንጂ የሚመሳሰላቸው አይነታቸው ምናቸው አይገናኙ። ስማቸው ሙዝ አለ እዛ ሙዝ አለ ብርቱካን ልትል ይችላል ግን አይገናኙም በምንም መልኩ። የምኑ የአኺራው ከዱንያ አንፃር ጀነት ማለት ሞት የለም። ጀነት ማለት እርጅና የለም። ጀነት ማለት ንፍጥ የሚባል የለም። ሐታ በልተ ሆዴን ቆረጠኝ ብለሽ ሽንት ቤት መሮጥ የለም። ታዲያ የበላሁ በምን ይወጣል? በላብ ይወጣል። ላቡስ ምስኪ ሽቶ ነው የሚያምር። ሽንት ቤት ገብተ ዛሬ ምስኪ ሽቶ አለ የለም አይደል? ጀነት ግን ሰላም ነው። ምቀኝነት የለም፣ ጦርነት የለ፣ ጭቅጭቅ የለ፣ ንዝንዝ የለ። የሰላም ሀገር ዳሩ ሰላም ብሎ የተጠቀሳች ጀነት የጌታችን ጀነት ትገቡ ዘንዳ። ሐዲሱን ሐሰኑ ሰሒህ ይሄ ሐዲሱን ሰሒህ ነው። ማን ተርጉም? ረዋው ትርሚዚዩ ፊ አኺር ኪታብ ሰላት ኢማም ትርሚዚ ዘግቦታል። ፊ አኺር ኪታብ ሰላት በኪታቡ ሰላት ላይ መጨረሻው ላይ ይላል ወቃለ ሐዲሱን ሐሰኑ ሰሒህ ተብሏል። አላህ ሱብሓነሁ ወተዓላ እንግዲህ ጀነትን ከሚወፈቁ ተቅዋን ከሚወፈቁ አላህ አድርገን። ባቡ ተቅዋን በዚህ ላይ አጠናከናል። በሚቀጥለው ባቡ ፊል የቂን ወተወኩል የሚለውን ደግሞ እናያለን። ሀዛ ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ሰላም አለይኩም ወረሕመቱላሂ ወበረካቱህ።